ሰማው ያለው የአዲስ አበባ እስረኛ ነው የምትመስለኝ ወይኔ የለውበት ወይኔ በላቸው አትታቶርቼ ግዳጅ ይይርኩኝ አማሩናችን ቡና ቡና የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና እንግዲህ ቡናው ከሚመረትበት ቡና ጥሩ አጋጣሚ እንደሆነ ሁላችሁም ታስባላችሁ። እዚህ የወገብ ፍተሻ አይነት ጉዞ ነው። እንግዲህ ወገብ የማይተራ ዳገቱ እንዴት ነው? ምንም አይልም። ኢትዮጵያን ቃኛ ሳብሽ ብትጓዢ አይ ከቦታው ማማራ በጣም ግሪን ነው። አስቼ የጥንት ወዳጅ ጉዟችንን እንደምትወዱት ሙሉ እምነት አለኝ። ይህ ዩቲዩብ ቻናል አዲስ ስለሆነ ቪዲዮን ከማየታችሁ በፊት ሰብስክራይብ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። እናንተ በያላችሁበት ቦታ ሆናችሁ እኛ የምናደርገውን ጉዞ በቀላሉ ሀገራችንንም እንድታዩ እንዲያግዛችሁ የደወል ምልክቷን ብትጫኗት የምንጭናቸውን ቪዲዮዎች በቀላሉ እንዲደርሳችሁ ማድረግ ይቻላል። እንዲሁም ደግሞ ላይክ በማድረግ ቪዲዮአችን ብዙዎች ጋር እንዲደርስ እንድትተባበሩንም በዚህ አጋጣሚ ጠይቃለሁ። አመሰግናለሁ። ሰላም ጤና ይስጥልን። እንዴት ናችሁ ወዳጆቼ? ዛሬ ጉዞ የምናደርገው ወደ ጂማ አባ ጅፋር ነው። በጉዟችን ላይ ምን አይነት ገጠመኞች ይኖሩናል፣ ጉዟችን ምን ይመስላል የሚለውን አብረን እንድንከታተል ጋብዛለሁ። ጉዟችን ይጀምራል። አሁን የምንገኘው ቦሌ አካባቢ አዲስ አበባ ከቱሪዝም ሚኒስቴር ነው ዛሬ ጉዞ የምንጀምረው። የቱሪዝም ሚኒስቴር ይህን ጉዞ አዘጋጅቶልናል። እናመሰግናለን። አብራችሁን እንድትጓዙ በአክብሮት ጋብዛለሁ። እንደምታዩት የማለዳዋ ፀሐይ እየፈካች ነው። አሁን 1 ሰዓት ሊሆን አካባቢ ነው። ወደ 330 ኪሎ ሜትር ያህል ነው የምንጓዘው። ዛሬ ጅማ ነው ገብተን የምናድረው። ከጅማ በኋላም በጅማ አካባቢ ያሉ የተፈጥሮ መስህቦችን የማየት እድል ይኖረናል። በጫካ ውስጥ የእግር ጉዞ የማድረግም እድል አለ። ያው ጉዟችን ከታላቁ ሩጫ ጋር የተያያዘ በመሆኑ ተራራ የመውጣት እንዲሁም ደግሞ በጫካ ውስጥ ጉዞ የማድረግ እድል አለን። አዲስ አበባ ዛሬ የትራፊክ ፍሰቱ ያው ጠዋት ስለሆነ ብዙ ጫና ያለበት አይደለም። ያው መንገዱ እንደምታዩት ብዙ የትራፊክ እንቅስቃሴ ያለበት አይደለም። እናም በጠዋት አዲስ አበባን ለቀን ከወጣን ጉዟችን በጊዜ የምንፈልግበት ቦታ ለመድረስም ሰፊ እድል አለው። ከአዲስ አበባ ወጥተን ሰበታን አልፈን እንደምታዩት በጣም ሰፊ ሜዳማ አካባቢ ነው ከፊት ለፊታችን የሚታየን። ይህ አካባቢ አሁን በበጋ ወይም ደግሞ ክረምቱ ካለፈ በኋላ በጣም እርሻ የሚካሄድበት ነው። ግን በክረምት ላይ በጣም አካባቢ ማህበረሰብ ላይ ትልቅ ጫና የሚያሳድር አካባቢ ነው። ይሄ ለጥ ያለ ሜዳ በጎርፍ ተጥለቅልቆ እስከ ከተማ ድረስ የሚደርስበት ሁኔታ አለና ብዙ ጊዜ እዚያ አካባቢ ያሉ ነዋሪዎች በጎርፍ ሲጠቁ በተለያዩ ጊዜ በዜና እንሰማለን። አሁን ስታዩት በጣም ሜዳው ያምራል። እንደገና ደግሞ መስከረም ክረምቱ ካለፈ በኋላ ደግሞ በእርሻ ይሸፈናል። ለምን? መሬቱ እርጥብ ስለሆነ እዛ ላይ የተለያዩ አዝዕርቶች እየተዘሩ የመጠቀም ሁኔታ አለ። ግን የአካባቢ ማህበረሰብ በዚህ በቅርብ ርቀት ያለ
በጣም ከፍተኛ የሆነ የጎርፍ አደጋ ተጋላጭ ነው። በየዓመቱ ይህን ዜና እንሰማለንና መፍትሄው ምንድን ነው የሚለው ብዙ ጊዜ ለእኔ ጥያቄ ይፈጥርብኛል። ለምን ይህን ዜና በየጊዜው ነው የምንሰማው? ነዋሪውም በዛ ሁኔታ ውስጥ ነው ሁሌ የምናየውና ምን እየታሰበ እንደሆነ አላቅም። እነዚህ ባጃጆች በጣም ረጅም ሰልፍ ነው የያዙት። ያው እንደምታዩት በጣም ረጅም ሰልፍ ነው የያዙት። ይሄኔ እዚህ ሰልፍ ላይ የተሰለፉት ከሌሊት 10 ሰዓት ጀምሮ ሊሆን ይችላል፣ ከዛም በፊትም ሊሆን ይችላል እና ይሄ በሀገራችን ያለው በተለይ ከአዲስ አበባ ውጭ ያሉ ከተሞች ላይ የቤንዚል ችግር አለ። እንደገና ደግሞ የትራንስፖርት ትልቅ ጫና ያሳድራል የቤንዚል እጥረቱ። አሁን ወልቂጤ ደርሰናል። ወልቂጤ ስያሜ የሆነው ታማጅ ፋር ናቸው። ይኸውም ከጅማና ከአዲስ አበባ ሁኔታ ላይ የምትገኝ ከተማ መሆኗ ነው። ዛሬ ጉዞ እያደረጉ ያለሁት ከጥቂት የቱሪዝምና በርከት ካሉ የስፖርት ጋዜጠኞች ጋር ነው። ከስፖርት ጋዜጠኞች ጋር ለምንድን ነው ጉዞ ያደረግነው የሚለውን ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንዴት ናችሁ? ታሪክ እባላለሁ። እንግዲህ ከቱሪዝም ሚኒስቴር ነኝ። ምናልባት ከስፖርት ጋዜጠኞች ጋር ለምንድን ነው ዛሬ ጉዞ እንድናደርግ ያደረጋችሁ? በእውነት በጣም ቆንጆ ጥያቄ ነው ያነሳው። እውነት ለመናገር እንግዲህ ስፖርትና ቱሪዝም አያይዘን ከግሬት ራንጋ የምናያይዝ እናካሄደው አንድ ፕሮግራም አለ። እሱን አስመልክቶ አስቻለው እንዳለው በርካታ የስፖርት ጋዜጠኞችና ጥቂት የቱሪዝም ባለሙያዎች ወደ ጅማ እየተጓዝን ነው። ዛሬ ጉዞ ጀምረናል። ነገ ጅማና አካባቢ በሚገኙ አንዳንድ መዳረሻዎች ጉብኝት እናደርጋለን። ከነገ ወዲያ እንደዚሁ መርሃ ግብራችን አስመልክቶ መግለጫ ይኖራል። በመቀጠል እሁድ የሁነቱ ቀን ነው። አብራችሁን ምንም አይደለም፣ ሰርተህ ትከፍላለህ። ይህ የምትመለከቱት የጊቤ በረሃ ነው። የጊቤ በረሃ እንደምታዩት በጣም አረንጓዴ ነው። ይሄ አሁን ያለንበት አካባቢ የጊቤ ሸለቆ ብሔራዊ ፓርክ የሚገኝ ነው። በግራም በቀኝም ያለው የፓርኩ አካል ነው እና ይህ ብሔራዊ ፓርክ የጊቤ ወንዝን ተንተርሶ ስያሜውን የሚያገኘው ከወንዙ ነው። በጣም ጉማሬ በብዛት የሚታይበት አካባቢ ነው። እዚህ የጊቤ ወንዝ ዳርቻ ላይ በጣም በርካታ ጉማሬዎች ይታያሉ። ከዛም በመለስ ደግሞ የቆላ አጋዘንን የመሳሰሉ እንዲሁም ደግሞ በጣም በርካታ አዋፍት የሚገኙበት ብሔራዊ ፓርክ ነው። ይህም በጉራጌ ዞን ውስጥ የሚገኝ ብሔራዊ ፓርክ ነው። ከአዲስ አበባ በቅርብ ርቀት ላይ ከሚገኙ ብሔራዊ ፓርኮች አንዱ ነው። የጊቤ ሸለቆ ብሔራዊ ፓርክንም እንድትጎበኙ በዚሁ መጋበዝ እፈልጋለሁ። አሁን ጅማ ከተማ ገብተናል። የጅማ ከተማ በጣም ቀደምት ከተማ ነች። እንደሚታወቀው የጅማ በቀደም ሲል በሀገራችን የሰለጠኑ ከተሞች ከሚባሉት ውስጥ ነች። በተለይ በደርግ ስርዓት ወደ 5 ከተሞች ናቸው የሚጠቀሱት። አዲስ አበባ፣ ድሬዳዋ፣ አስመራ፣ ከዛ ጅማ። እነዚህ ከተሞች በጣም ይጠቀሳሉ። በጣም የሚገርመው የጅማ ከተማ የከተማ አውቶቢስ አንበሳ የከተማ አውቶቢስ ከአዲስ አበባ ውጭ ያለው የጅማ ከተማ ነው እና ጅማ ላይ የአንበሳ የከተማ አውቶቢስን ማየት የምትችሉትም ጅማ ላይ ነው እና ጅማ በጣም የሰለጠነች ነች። አሁን ደግሞ በከተማዋ በጣም ዘመናዊ የሆነች ነው። ለቱሪስት በጣም ምቹ እየሆነች ያለች ከተማ፣ ውብ ከተማ ነች። አሁን ከጅማ ከተማ ወጥተን ወደ ሊሙ ኮሳ ወረዳ ነው እየተጓዝን ያለ ነው። መንገዳችን እየተሰራ ያለ አስፋልት መንገድ ነው። በጣም አዲስ አስፋልት ነው፣ ግን ወደ መሀል ላይ ያላለቀ አስፋልት አለው። የግማሽ ላይ አስፋልት ግማሹ እየተሰራ ያለ መንገድ ነው። ከዛ የምንሄደው ደግሞ ወደ ሆራይዘን ፕላንቴሽን ነው። የሆራይዘን የቡና
ተክል የሚገኝበት ስፍራ ነው የምንሄደው። እዛም የታላቁ ሩጫ ሯጮች የእግር ጉዞ ያደርጋሉ። እኛም አብረን የእግር ጉዞ እናደርጋለን። አብራችሁን ቆዩ። ይህ የዩቲዩብ ቻናል ጉዞ የማደርግባቸውን አካባቢዎች የማስቀኝበት አዲስ ቻናል ነው። አዲስ ቻናል ስለሆነ ያው ሰብስክራይብ እንድታደርጉ በዚሁ ጋብዛችኋለሁ። እንዲሁም ደግሞ ላይክ፣ ሼር በማድረግ ብዙዎች ጋር እንዲደርስልኝ ብታደርጉ በጣም ደስ ይለኛል። እናንተም ሀገራችን ምን ይመስላል፣ የሀገራችን ባህል ምን ይመስላል፣ ታሪካዊ ቦታዎች፣ የተፈጥሮ መስህቦች ምን ይመስላሉ የሚለውን እንዲሁም ደግሞ በጉዞ ላይ ምን አይነት ገጠመኞች አሉ፣ ጉዞ ላይ ምን አይነት ጥንቃቄዎች መደረግ አለባቸው፣ እንዲሁም ደግሞ አካባቢዎቹ ምን ይመስላሉ የሚለውን እየተዟዟርኩ የማስቃኛችሁ ይሆናል። የዩቲዩብ ቻናሉ ያው አዲስ ስለሆነ ሰብስክራይብ በማድረግ ብዙዎች ጋር ደግሞ እንዲደርስ ሼር ብታደርጉት ደስ ይለኛል። ስለ ትብብራችሁ በጣም አመሰግናለሁ። አስቼ የጥንት ወዳጅ አሁን የምገኘው በጅማ ዞን ሊሙ ኮሳ ወረዳ ውስጥ ነው። መኪናችን ይህን መንገድ ማለፍ አልቻለም። አሁን በእግር ወርደን ዳገቱን እየወጣን ያለ ነው። Hi. Hi. This is the next demo in Megatribe. Where are you from? South Africa. Yes. Okay. What are you? Same, South Africa. Okay. Welcome. Thank you. ከባድ ዳገት እየወጣን ያለ ነው። ካለ እንደምታዩት ምን ያህል አስቸጋሪ ዳገት እንደሆነ ነው የምትረዱት። ሰላም ነው ሀኒሽ? እንዴት ነሽ? መኪናችን እኮ አስቸግሮ እቺ ውሃውን አልሻገራለች። ኮስትሯ ትንሽ ናት። አስቸጋሪ ነች። ዳገቱ እንዴት ነው? ምንም አይልም። ኢትዮጵያን ቃኛ ሳብሽ ብትጓዢ አይ ከቦታው ማማራ በጣም ግሪን ነው። አሁን እየተጓዘ ያለ ነው ሊሙ ገነት በሚገኘው የሆራይዘን ቡና ልማት ውስጥ ነው። የቡና ፕላንቴሽን ውስጥ ነው እየተጓዘን ያለ ነው። በቡና ማሳ ውስጥ እንግዲህ ጉዞ ምን ይመስላል የሚለውን እያያችሁ ነው ያላችሁት። ያው የታላቁ ሩጫ ተሳታፊዎች አብረው ናቸው። ወደ ንቡ እንዳትወስዳችሁ ግርማ፣ ወደ ላይ ከፊት ግን የሚያቅፈው ነው ያሉት መሪ። ወደ ንቡ ብቻ ሳይሆን ወደ ጅቡም እንዳይወስደች። እዚህ ውስጥ ጎሬ ምናምን አይጠፋም። ቡናው ተዳፋት በሆነ መልክዓ ምድር ላይ ነው ያለው።
እና ለመውጣት ዳገት እየወጣን ያለ ነው። እንግዲህ እንደዚህ አይነት ጉዞዎች ደስታን የሚፈጥሩ ናቸው። በጣም በሚያምር ጫካ ውስጥ በዛ ላይ ደግሞ ለኢኮኖሚያችን ዋልታ በሆነ የቡና ጫካ ውስጥ ነው ጉዞ እያደረግን ያለ ነው። ይህንን ተፈጥሮ ማየት በራሱ አንድ ጸጋ ነው እና አካላዊ ድካማችንን በመንፈሳዊ እርካታ እንተካዋለን ማለት ነው እና ተመልካቾቻችንም እንዲህ አይነት እድሎች ሲገጥሟችሁ ወደ ኋላ ማለት የለባችሁም። እናንተም ፕሮግራም እየያዛችሁ እንዲህ አይነት ጉዞ ማድረግ ልምድ ሊሆን ይገባል። እስከ ጉዟችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እነዛ ሲመለሱ አይ መሄድ ትችላላችሁ፣ ግን መመለስ አብሮ አንድ ላይ አይቻልም። ኦኬ እዛ ሲችላል አይዛ ነው እንጂ እኮ አንተ ደግሞ ቀስ እያልክ ገጥ አንተ ነው እኮ My God. Oh my God. Oh my God. አሁን የምንገኘው በሊሙ ሆራይዘን የቡና እርሻ ልማት ነው። እንደምታዩት በጣም የሚያምር መልክዓ ምድር ያለበት ቦታ ነው። ከታች የቡና ጫካ ነው ከታች የሚታየው። በጣም የሚያምርና አስገራሚ መልክዓ ምድር ያለበት ስፍራ ነው። ሱፐራፕ 4 ሚሊዮን ብር ማለት አንድ ሰዓት ተኩል በኋላ አይተዋት ራሳችን ሱፐራፕ ነው አይሆንም። ትራንዛክሽን ለማከለስ አረሶቷል ብራንቾች የቀነሱት ብራንቾች አይደለም ልትረው ሱፐራፕ ይኖራል ግን ለደሞ እዚህ ነው እኮ ያየን አንድ ሰዓት ተኩል ላይ ነበር ብሩ። የጅማ ዞን ሊሙ ቡና ነው። አሁን የምንገኘው በሆራይዘን ፕላንቴሽን ውስጥ ነው። ሚሊዮን ይወጣል። እንግዲህ ቡናው ከሚመረትበት ቡና መጠጣት ጥሩ አጋጣሚ እንደሆነ ሁላችሁም ታስባላችሁ እና በጣም ግሩምና ኦርጋኒክ የሆነ ጣዕም ያለው ቡና ነው እየጠጣን ያለ። ቡና ቡና የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና ሚድሮ ኢንቨስትመንት ግሩፕ በጣም ግዙፍና እንደ ሀገርም አልፎ እንደ ዓለምም የሚታወቅ በተለያዩ ድርጅቶች በተለያዩ ምርቶች ሀገሪቷ ውስጥ ይሁን በአካባቢ አብዛኞቻችሁ እንደምታውቁት ቀደም ሲል በመንግስት
ድርጅት ስር የነበሩ የቡና ልማት ድርጅቶች በ2006 እና ከዛ በፊት ሊሙን፣ በበቃን፣ ሌሎችም ደግሞ እንደነ ጎጀብ ያሉ ድርጅቶችን ወደ ግል እንዲዞር መንግስት በፈቀደው መሰረት በግዢ አዛውሮ ሲሰራ የነበረ በአሁኑ ሰዓት ምርትና ምርታማነቱ እየጨመረ የተሻለ ደረጃ ላይ የሚገኝ ድርጅት ነው። The chat's better than the injera. Yeah. ሰማው ያለው የአዲስ አበባ እስረኛ ነው የምትመስለው። አይ ወይ እኮ ነው የሚመስለው። አንዴ ገባው ነው ተው እያለኝ ተው መንገድ ይገባችሁ ወይኔ የለውበት ወይኔ በላቸው በላቸው አትታጦርጭ ግዳጅ ይይርኩ ነው አሁን እኮ እየፈጠነ አይደል መንገዱ እየፈጠነ አይደል በጣም ነው የሚፈጠነው 60 ወይ 80 ላይ አጠጣለ ታኝታለች እንዴት እንዳነቀው ምክንያት መኪናው ከደረሰ እኔ አይደል አልደረሰም ያቺ ወንዝ ትዛትለ ሁሉ ነገር የረሳሁት ገና 8 ረሳሁት እንዳለ አቧራ ሲሆን እኔ ምን ሊሆን እንደሚችል አስበው። አሁን ቢያቆም ነው አቧራው። ይሄ ነው መስኪዴ ነው ይሄ መሽነዳው በ50 እኮ ነው ይላል። ብሩኬ አቧራው ቀይ ነው ለምን ሲታቁራይ እኔ ምን ልሆን እንደምችል ሳል አደራ እንዳረገው በዳሱ በጭቅላት እኔ ምንም መኪናውን አላለፍነውማ በሌላ መንገድ አይቻችኋል። መኪናው አይቷለኛ መኪና አይ አስገባንም እንደዚህ አባራው አይ ጋዜጠኛ ነው የመጣው ነው መቼም ወንዝ አለ እዛ ታጥበን ነው የምንገባው እኔ ነው ሻወር ውሰዱ ወላይ ከፍ በያ እኔ እስካሁን እዚህ ከመጣ የተዝናናሁት ይሄንን ይልሻለበት ነው እንዴ የታረ ነው ሰማ እንዳለ ፊትን ትታጠባለህ ከዛ ይልሽና ኦኬ ብሻላም ኮሆ አይበልጥ ና ታጠብ አቧራ ናራኩ ማይ ጉድነስ እንዳለ ለቆዳው ከለር ማች ተዝናናን እኮ ችግርም ማችል ሰው እኔ ማርያምን በቃ ባንዴ ትከስማለህ እና ታዲያ እንጂ ፈረንጅ መሆኑ እኮ ገና እንደው ማታ መሀል ስለሆንክ ነው መሰለኝ እንዴ ምንም አነካኝ አንተ ጉዞ እንትና ተሰውየው ላይ እኮ ተለጥፈህበት አባትን ይመስለው አነሳሁት እኮ ፎቶ አነሳ አባትን ይሪብ አልቻልኩም እመቤቴ እንዴት ነው ጉዞ በጣም አሪፍ ነው ፋይን አሁን ነው በቃ ኃይሌ ሪዞርት Car's very good. When I went out like Chipura, stand in the back, whiz along, really good. Okay. Na.